ያልኳችሁ ስለ ጌታችሁ ማን ነገራችሁ? ማን ነው ስለ ጌታ መጥቶ መጀመሪያ የነገራችሁ? ይሄንን የፈለኩበት ምክንያት ስለ ጌታ መጥቶ መጀመሪያ የነገራችሁ ሰው ነው መጨረሻችሁን የሚወስነው። በደንብ ስሙ። እግዚአብሔር ሲመጣ እንደዚህ ያለው አዳም ወዴት ነህ ብሎ ጠራው ይላል። ራቁቴን ስለሆንኩኝ ፈርቼ ተሸሸኩ ነው ያለው። ራቁትህን መሆንህን ማን ነገረ? ያወቃችሁትን ዕውቀት ከማን ያወቃችሁት ነው ጥያቄ። ራሱን ከሚጠፋ መንግስት ጋር አወዳድሮ አያቅም ጌታ። አንዳንድ ተራራዎች በራችሁ ሊከፈት ሲል በራችሁ ጋር ቆመው የሚያጣምሙ ናቸው። ዛሬ እንደ እግዚአብሔር ነብይ ይመጣባቸዋለሁ። በራችሁ ላይ የቆሙ የትኛውም ተራራዎች ከቦታቸው እንዲነቀሉ አዛለሁ። በኢየሱስ ስም አዛለሁ። ዛሬ የማካፈላችሁ እግዚአብሔር ቃል ርዕስ ስለ ጌታ ማን ነገራችሁ? ሃሌሉያ። መጽሐፍ ቅዱስ ከያዛችሁ ማቴዎስ ምዕራፍ 8 ከቁጥር 30 ጀምሮ ከቁጥር 28 ጀምሮ ያለውን ስቶሪውን እንድታቁት ላንብብላችሁ። ማቴዎስ ምዕራፍ 8 ቁጥር 28 እንደዚህ ይላል። እስከ መጨረሻው እስከ ቁጥር 34 ነው ማነብላችሁ። ወደ ማዶም ወደ ጌርጌሴኖን አገር በመጣ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት። አጋንንት የሞሉባቸው ሰዎች ናቸው። ስለነዚህ ሰዎች ሲናገር የነ ማርቆስ ምናምን ወንጌል ላይ ሲናገር ሌጊዮኖች ነው የሚለው። አጋንንት ሞሉባቸው የሚለው የአጋንንት ስብስብ የሞሉባቸው ጭፍራዎች የሞሉባቸው ናቸው። እና አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው፣ ሰምታችኋል? ሰው በዛ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። የመጨረሻ ሰውን አስጨንቀው ነበር ማለት ነው። ልክ የሆነ ሀገር ላይ ሽፍታ አለ በዚህ በኩል እንደሚባለው፣ አረ ሁለት አጋንንት ያለባቸው አሉ በዛ ጋማ እናልፈም። ኢቭን ያ መንገድ ለሌላ መንገድ መሄጃ ሾርት ከት ከሆነ በዛ ይሄዱም ማለት ነው። እነዛን ሰዎች ፍራቻ ሰዎች በረጅም መንገድ ነው የሚሄዱት። ያ ደግሞ ይወላችሁ የሆነ መገናኛ መግቢያ እንደሆነ ጌታ ኢየሱስ ከታንኳ መጥቶ እንደወጣ የወረደበት ቦታ ነው። ስለዚህ በሌላ አማርኛ ታንኳ ይዘው ከሌላ ሰፈር የሚመጡ ሰዎች በዛ ጋር ይሄዱም ማለት ነው። እነዛን ሰዎች ፍራቻ፣ ምክንያቱም ሰው ማለፍ እስኪሳነው ድረስ በቃ አስቸግሯል ሰዎች። ስሙኝ በደንብ። ከዛ እነሆም ኢየሱስ ሆይ የእግዚአብሔር ልጅ ካንተ ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን እያሉ ጮሁ። ከእነርሱም ርቆ የብዙ እሪያ መንጋ ይሰማራ ነበር። አጋንንቱም ታወጣንስ እንደሆን ወደ እሪያ መንጋ ስደደን ብለው ለመኑት። ሂዱ አላቸው። እነርሱም ወጥተው ወደ እሪያዎቹ ሄዱና ገቡ። እነሆም የእሪያዎቹ መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውሃም ውስጥ ሞቱ። እረኞቹም ሸሹ። ወደ ከተማይቱም ሄደው ነገሩን ሁሉ አጋንንትም ባደሩባቸው የሆነውን አወሩ። እነሆም ከተማ ሁሉ ኢየሱስን ሊገናኘው መጣ። ባዩትም ጊዜ ከሀገራቸው እንዲሄድላቸው ለመኑት ይላል። ሃሌሉያ። ያልኳችሁ ስለ ጌታችሁ ማን ነገራችሁ? ማን ነው ስለ ጌታ መጥቶ መጀመሪያ የነገራችሁ? ይሄንን የፈለኩበት ምክንያት ስለ ጌታ መጥቶ መጀመሪያ የነገራችሁ ሰው ነው መጨረሻችሁን የሚወስነው። ምክንያቱም ሰው ሼር የሚያደርገው ኢንካውንተሩ። አሁን በደንብ ስሙ። መጀመሪያ የነገራችሁ ሰው ስለ ጌታ የተነገራችሁ ነገር ያ ነገር የሆነ ኃይል ሆኖ ነው ዲፖዚት የሚሆነው እናንተ ውስጥ። ለምሳሌ ከዚህ በፊት አይታችሁት ስለማታውቁት ተለማምዳችሁት ሰምታችሁት ስለማታውቁት ነገር አንድ ሰው መጥቶ ቢነግራችሁ የመጀመሪያ ግራውንድ የሚሆነው ያ የሰማችሁት ዕውቀት። ኢቭን ሰዎች መካከል እንኳን አይታችሁ መጀመሪያ የመጣ ኢቭን ሁለት ሰዎች ተጋጭተው የበደለው ያ እናንተ ጋር የመጣው ሰው እንኳን ቢሆን መጀመሪያ የነገራችሁ ነገር ነው ሐሳባችሁ የሚይዛችሁ። ለምሳሌ ሌላን ሰው በድሎ መጥቶ አንድ ሰው እናንተ ጋር መጥቶ እንደተበደለ ካወራላችሁ እናንተ የምታምኑት መጀመሪያ የሰማችሁት ያንን ሰው እንኳን እኔ ቆይ እስቲ በደንብ ለዳኝነት ልውሰድ ልስማው ብላችሁ ብትሄዱ መጀመሪያ ማጆሪቲ አይምሯችሁ የተቀበለው የዚህኛውን ሰው ያሰብ መጀመሪያ የገባ ነገር ነው ሁሉ ጊዜ ሰውን የሚገዛው። በደንብ ስሙኝ። ስለ ጌታ ማን ነገራችሁ ያልኩት በምክንያት ጌታ ኢየሱስ መክሊትን ሰጠና ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠ። ለአንዱ 5 ከሰጠው በኋላ ያ ሰው ነግዶ አትርፎ 10 አድርጎ ጠበቀው። ሲያየው ደስ አለውና አንተ በጎ ታማኝ ባሪያ በጥቂቱ ታምናልና በብዙ ሾመሃለሁ ወደ ጌታ አልፊ ግባ ብሎ ሾመው ይላል አይደል? አስገባው ይላል። ሁለት የተሰጠውም ሲመጣ የተሰጠውን ደብል አድርጎ ጠበቀው። እሱንም ተመሳሳይ ነገር ነው። ጌታ ለእያንዳንዱ የሰጠው እንደሚችሉት መጠን ነው። ሁለት የሰጠውን 5 ከሰጠው እኩል አልጠየቀውም።
እንደሰጠው ነው የጠየቀው። ነገር ግን አንድ የተሰጠው ሰው ምን አለ? አንተ ካልዘራህበት የምትሰበስብ ካልበተንክበት ካልዘራህበት የምታጭድ ክፉ መሆንህን አውቄያለሁ አለ። ጌታ ኢየሱስ እንዴት ክፉ ትላለህ አላለም። እንደዚህ ነው ያለው። ማን የነገረ? የጠየቀው የመጀመሪያ ጥያቄ ስለዚህ ነገር ማን ነው የነገረ? ሰውየውን የጎዳው የተሰጠው ነገር ስለማይባዛ ሳይሆን የተሰጠውን ሲቀበል ስለሰጪው የተነገረው ነገር ኮራፕትድ ነው አይምሮ ውስጥ። ስለዚህ ሰጪውን የሚያየው በሰማው በዛው ዕውቀት ልክ ነው ማለት ነው። ቆፍሮ ቀብሮት ሰጪው ሲመጣ አይ አንተ ክፉ መሆንን ስላወቅ ፈርቼ ደበቁ። ማን የነገረ? በህይወታችሁ ትልቁ ማተር የሚያደርገው ነገር የሆናችሁት ያለፋችሁት የሰማችሁት ነገር ሳይሆን የነገራችሁ ሰው ነው። ማን ነው የሚያስበው? አሁን ጥያቄ ልጠይቃችሁ። እንግዲህ ይሄንን ያነበብኩላችሁ የማቴዎስ ወንጌል መቃብር ጋር ያሉ እነዚህ ሁለት ክፉ መንፈስ የሞሉባቸው ሰዎች ሰው ማለፍ እስኪቸግረው ድረስ ሰውን እያሰቃዩ ነበር። ምሳሌ ልስጣችሁ። ለምሳሌ አንድ ሀገር በጣም ውሃ ጠፍቶ በድርቅ ቢቸገር ውሃ መኪና ደርድሮ ትልልቅ ቦቴዎች እየሳበ የሚገባ ሰው ለነሱ እኮ እንደ ጣዖት ነው ሴሌብሬት የሚያደርጉት። ለምን ካላችሁ ድርቅ በሆነበት መፍትሄ ነው ይዞ የመጣው ያ ሰው። እንግዲህ አስቡት፣ ሰው ማለፍ እስኪሳነው ድረስ የከተማው ሰው ሁሉ ተቸግሮ ካለ ጌታ ኢየሱስ ሲመጣ ያንን ሲያደርግ መደሰት ነው የነበረባቸው። ሁለት ነገር ላሳያችሁ በደንብ ስሙ። እነዚህ እረኞች አሉ፣ የአሳማዎቹ ጠባቂዎች እረኞች አሉ። ሌላ ደግሞ ውሃ ልትቀዳ የመጣች ሰማርያዊቷ ሴት አለች። ውሃ ልትቀዳ የመጣችው ሰማርያዊቷ ሴት አለች። ሁለቱም ስለ ጌታቸው የሰሙት የሆነ ነገር አለ። ያቺ ሰማርያዊቷ ሴት ስለ ጌታዋ ስትሰማ ከተማው ጠቅላላ ጋር ሄዳ ስለሷ ስለነገራት መልካም ነገር ነው የነገረቻቸው። እነዚህም ሰዎች ሄደው ለከተማው ሁሉ ነግረዋል። ሁለቱም ጋር የከተማው ህዝብ ነው የመጣው። ከተማው ሁሉ ነው ተገልብጦ የተከተለው። የነገሩበት ወይ ግን የተናጋሪውን የጌታቸውን አስተሳሰብ ቀይሮባቸዋል። ያቺ ሴት ጉዴን የነገረኝን እዩ ስትል ዲፍን ከተማው ጠቅላላ ነው ኢቫንጀላይዝ የተደረገው እንዲከተለው ነው ያደረገችው። እንዴት መፍትሄ የሚሰጣችሁን ሰው እንዴት ያሳረፋችሁን ሰው አልፈልግም ብላችሁ ሪጀክት አደረጉታላችሁ? ስለዚህ ፕሮብሌም ያለው እነዛ ሰዎች ሲሄዱ ወደዛ ስፍራ ወደ ከተማው ሲሄዱ ስለ ጌታ የነገሯቸው ኔጌቲቭ ነበር ማለት ነው። ለህዝቡ የተናገሩት ኔጌቲቭ ነገር። ሰው ማረፊያ መንገድ ሰጥቷችሁ እያሳረፋችሁ በዛ ሰው ማረፍ ሆኖላችሁ እንዴት ነው ያንን ሰው ሪጀክት የምታደርጉት? ስለዛ ሰው መጥፎ ካልተነገራችሁ። ዲፍን ከተማ ተሰብስቦ መጥቶ ጌታን እንዲሄድ ለመኑት እኮ ነው የሚለው። ሂድልን ከከተማችን ሂድልን አንፈልግም። ምንም እኮ ያደረጋቸው ነገር የለም። ያደረገው ነገር የሚያሰቃዩአቸውን እነዛን ሰዎች ነው፣ እነዛን መናፍስቶች ያስወጣላቸው። በህይወታችሁ ያለፋችሁበት ነገር የሆናችሁት የሰማችሁት ነገር እሱ ፕሮብሌም ሆኖ አያውቅም። ያንን ነገር የነገራችሁ ማን ነው? መጀመሪያ እሱ ነው ፕሮብሌም። ሰው ስሙኝ፣ እቺን በደንብ ስሙ። ሰው በተለያየ ነገር ውስጥ ያልፋል። በተለያየ ህይወት ቻሌንጅ ውስጥ ያልፋል። ሰው በተለያየ ህይወት ቻሌንጅ ውስጥ ሲያልፍ ሰው ያለፈበት ፕሮብሌም የሚገባበት ነገር አይደለም ሰውን የሚያጠፋው። ሁሌ እላችኋለሁ በደንብ ስሙ። የሆነ ነገር ሲያጋጥማችሁ የሆነ ነገር ውስጥ ስታልፉ ነገሩን ያብራራላችሁ ማን ነው ነው ጥያቄ። ኤቭሪ ታይም ለእግዚአብሔር ማተር የሚያደርገው ይሄ ስለሆነ ለምሳሌ መጽሐፍ ቅዱስ ላይ አዳምና ሔዋንን በገነት ካሉት ዛፎች መካከል ይሄኛውን አትንኩ አላቸው አይደል? ይሄን አትብሉ፣ አትንኩ አልተፈቀደላችሁ ማለት። አሁን አትንኩ የተባለ እንዳይደርሱበት የተቀመጠ የሆነ ማዕቀብ አለ ማለት። በቃ እዚህ ጋር እንዳትደርሱ ተብሎ እንዳትደርሱ የተባሉትን ነገር እግዚአብሔር ነው ለምንድነው እንዳትደርሱ ያለበትን ምክንያት የሚያውቀው። እግዚአብሔር እንዳትደርሱ ይሄንን አትንኩ ያለበትን ሪዝን ያውቃል። ምን እንደሆነ ሪዝኑን አያውቁም። ሰይጣን አድቫንቴጅ የተጠቀመው የተከለከሉትን ነገር መጥቶ ዲፋይን ያደረገበት ያብራራበት ወይ ነው ፕሮብሌም ያለው። እናንተ የምታልፉበትን ነገር እናንተ ያጋጠማችሁን ነገር ስለ ጌታችሁም ቢሆን ማን ነው የነገራችሁ? ማን ያብራራላችሁ? ያወቃችሁትን ዕውቀት ከማን ያወቃችሁት ነው ጥያቄ። ኢቭን ያገለገሏችሁ አገልጋዮች ቢሆኑ የሰበኩላችሁ ሰዎች ቢሆኑ ስለ ጌታ ወንጌል ስለ ጌታ ማንነት የነገሯችሁ ምን አድርገው ነው የነገሯችሁ? ማን ነው ጌታ ለእናንተ የተነገራችሁ? የሰማችሁት እንዴት ነው? ምን ዕውቀት አለ እናንተ ውስጥ የተቀመጠ ስለ ጌታችሁ? በደንብ ስሙኝ። አዳም ጋር መጣና ስሙኝ በደንብ እቺን ነገር እግዚአብሔር ሲመጣ አዳምን ይሄን ነገር አትንካ ብሎ ከልክሎታል አይደል? ከዛ አዳም ጋር ሲመጣ እንደዚህ ያለው አዳምን ሲፈልገው በገነት ካሉት ዛፎች መካከል ተደብቆ ነበር። ስሙኝ በደንብ አስተውላችሁ ስሙ። አዳም የተደበቀው የሆነ ዛፍ ጋር አይደለም፣ ዛፎች መካከል ብሏቸዋል አይደል መጽሐፍ ቅዱስ? በደንብ ስሙ። እግዚአብሔር ሲመጣ እንደዚህ ያለው አዳም ወዴት ነህ ብሎ ጠራው ይላል። ከዛ አዳም እንደዚህ ያለው ራቁቴን ስለሆንኩኝ ፈርቼ ተሸሸኩ ነው ያለው። አሁን በደንብ ስሙ። እግዚአብሔር ለአዳም ራቁትን ስለሆንኩ አይቻለሁ አላለው። እንደዚህ ነው ያለው። ራቁትን መሆንህን ማን ነገረህ? ማን ያወራል ራቁትን እንደሆነ? አትብሉ ካልኩት ዛፍ በላችሁ እንዴ? እግዚአብሔር ሲመጣ
ይወላችሁ አሁን ለምሳሌ እንደዚህ በመጣ ይሄ ግንብ አለ አይደል ዛጋ ያለውን ሰው ከልሎኛ አይ ተደብቅ ያለው ሊል ይችላል ያ ሰው እግዚአብሔር ዛፍ ከልሎት ነው ዛፍ ስር የሚደበቀው እግዚአብሔርስ ዛፉ ውስጥ ተደብቆ አዳምን ስላላየው ነው የት ነው ብሎ የጠየቀው ነው እንደዛ አይደል እግዚአብሔር አዳምን ሲመጣ የጠየቀው የት ነው ያለው እግዚአብሔር አዳምን ሲፈጥረው ያስቀመጠው መንፈሳዊ ስፍራ አለ ሲፈልገው እዛ ፖዚሽን ላይ ስላጣው ነው እንጂ ዛፉ ስለከለለው አይደለም የት ነው ያለው ከኔ ጋር ናችሁ ያስቀመጠበትን ፖዚሽን ባለመታዘዙ ሉዝ አርጎታል ስለዚህ ሲያየው የሚያየው የሆነ ኦቶሪቲው ለምሳሌ አንድ ባለስልጣን የሚታጀብበትን ሌቭል ልክ አይታችሁ ያለውን ኦቶሪቲ ታውቃላችሁ አዳምን ሲያየው የት ጋር አጣውት የተደበቀኝ ምናምን እንደዛ ያላለ አዳምን የሰጠው ኦቶሪቲ እግዚአብሔር ያውቃል አዳም ማለት ለእግዚአብሔር ምን እንደሆነ ያውቃል እግዚአብሔር ትሩዙ ግን እዚህ ጋር ነው ያለው ሰይጣን የታገለው የአዳምን የሰው ልጅ ፖዚሽን ስለፈለገ ነው እንጂ ከእግዚአብሔር ጋር አይደለም ትልቁ ፋይቱ ለሰው ልጅ የሰጠው ስፍራ ነው ያ ነው ፋይት ያስደረገ ተወደው ታስበው ዘንድ የሰው ልጅ ምንድነው ይላል አይደል መዝሙር ከዛ እንደዚህ ይላል ከመላእክት በጥቂቱ አሳነስከው ይላል አይደል ከመላእክት ተብሎ በአማርኛ ነው የተተረጎመላችሁ የዕብራይስጥኛው ትክክለኛ ቃል ሄዳችሁ ቢዩት ከኤሎሂም በጥቂቱ አሳነስከው ነው ከኤንጅል ጋር አይደለም እንደዛ ነው እግዚአብሔር የሰው ልጅ ሲያመጣ የሰጠውን ፓወር ያውቃል ሰይጣን ግን በእድሜ ዘመን የሰው ልጅ ሲታገል የነበረው የተሰጠውን እንዳያውቅ ነው የሚያደርገው እኔ እኮ ይሄን ላስተምራችሁ ስል ጌታ ፊት ነው ምነግራችሁ ማታ ሊትራሊ ዲመን ፋይት እያደረገ ነበር አታወራም ይሄ ከእግዚአብሔር ጋር ይመስላችኋል ፖይንቱ እናንተ ማንነታችሁን ዲስከቨር ከማድረግ ጋር ቆይ የሰው ልጅ አለ መጽሐፍ ቅዱስ የጠፋው ሊፈልግ ነው የመጣው አለ አይደል ከየት ነው የጠፋው የሆነ ስፍራ አለው ማለት ነው ከጠፋ ባለቤት አለው ቤት አለው ማለት ነው ቆይ በደንብ ስሙኝ ይሄንን ምሳሌ ሰጠ አንድ ትልቅ እርሻ ያለው አባት አለ ሰራተኞችን መላክ ጀመረ አለ ሰራተኞችን ሲልክ እዛ ያሉ ሰዎች መግደል ጀመሩ ሰራተኞቹን መግደል ጀመሩ ሁሉንም ማባረር ጀመሩ ከዛ በኋላ በቃ ምናልባት ልጄ ስለሆነ ይሄንን ይቀበሉታል ብሎ ልጁን ላካ እነሱ ግን ይሄ ኢኮኖሚ ወርሰን ብለው ገደሉት የሚያወራው ስለራሱ ነው ቆይ አባት ሰራተኞቹን ልጁን ምናምን ሲልክ ምን ያህል ዋጋ ቢኖረው ነው የሚላክበት ስፍራ ያለው ሰው ይሄ ሁሉ ተደጋግሞ የሚላክ ምን ስላለው ነው ቆይ በደንብ ስሙ ጌታ እንደዚህ ያለ ስለተላከበት ነገር አባቱ ስለሰጠው ማንነት ነው የሚያወራው ጌታ እንደዚህ ያለ የእግዚአብሔር መንግስት አንድ ጎበዝ ገበሬን ይመስላል ምን አደረገ ያለውን ሁሉ ሸጦ የሆነ ቦታ ሄዶ ገዛው ለምን እዛ ውስጥ የተደበቀ እንቁ ስላለ ስለሚያውቅ ያ የሚያወራው ስለራሱ ነው ለምንድነው የሰው ልጅ ጋር ልጁን ራሱን እንዲልክ ያደረገው ምን የተለየ ነገር አስቀምጦ ነው የተደበቀው እንቁ ጌታ ኢየሱስን እስኪያመጣ ያደረገ ከፍ ያለ እንቁ እናንተ ውስጥ ተቀምጧል ማለት ያለውን ሁሉ ሸጦ መሬቱን ገዛ ካለ ያለውን ኢየሱስን ሰጥቶ እናንተን ካዳነ እናንተ ውስጥ የተቀመጠ ኃይል አለ እስቲ አሜን በሉ ምን ያህል ፓወርፉል እንደሆነ ስለሚያቅ ነው እንዳታውቁት መንገድ የሚዘጋው እንደዚህ አይነት አጋንንቶች እንዲመቱ ጸልያለሁ ከህይወታችሁ ከዘመናችሁ እንዲባረሩ ጸልያለሁ በኢየሱስ ስም ጸልያለሁ ሊትራሊ እግዚአብሔር ፊት ይሄንን ትሩዞች አሁን ምነግራችሁንም በደንብ ያሰላሰልኩ ሲጀምር ጌታ ተናገረ ይሄን በደንብ ተናገረ እኔ ልመጣ ነው እግዚአብሔር ፊት መንፈስ ቅዱስ ይሄን ተናግሮኛል ጌታ ሊመጣ እንደሆነ እኔ ጌታን ሊመጣ እንደሆነ አገልግሎቴንም የጀመርኩት በዚህ ቪዥን ግን ከመምጣቱ በፊት የሚፈልገው ነገር አለ ማንንም ሰው የሚፈልገው መጽሐፍ ቅዱስ እኮ እንደዚህ ይላል ሰው ገንዘቡ ባለበት ማደል ልቡ ባልዛለ የሚለው እግዚአብሔር ገንዘቡን ስላስቀመጠ ነው እናንተ ውስጥ ልቡ እናንተ ጋር ያለው ለምንድነው መጽሐፍ ቅዱስ የሚለው እኔ በመሰራበት ቀን ገንዘቦቼ ትሆናላችሁ ምን አስቀምጦ ነው እናንተ ውስጥ ማን ነው ስለናንተ የነገራችሁ ማን ነው ስለ ጌታ የነገራችሁ ምን ተብሎ ተነገራችሁ ትልልቅ ነገር በሚገልጡት ሰዎችና በእናንተ መካከል ያለው ዲፈረንስ ጌታ ነገሮችን ስለሚያበላልጥ አይደለም እናንተ ጋር ያለ ትሩዝ ነው የሚገለጠው ነገር የሚያስብ ለምንድነው ታዲያ እውነትን ታውቃላችሁ እውነትን ማርነት ያወጣችኋል ሁለት አንድ አይነት ሰዎች ኤልሳና ጊያዝ አንድ ላይ ቁጭ ብለው የጊያዝ አይን ሲከፈት ቆይ this is crazy ኑስቲ ሁለታችሁ ቆሙ ወደ እነሱ ዙር ውስጥ ይሄው አንድ ላይ ነው አይደል የቆሙት እንደዚህ ነው የቆሙት ኤልሳና ጊያዝ እንደዚህ የቆሙ ሰዎች የጊያዝ አይን ሲከፈት በኤልሳ ዙሪያ የእሳት ሰረገሎች ፊዚካሊ ነው እንጂ እዚህ የቆሙት መንፈሳዊ ዓለም ዲስታንሳቸው ሩቅ ነው ማለት ምንድነው ሁለቱን ራሱ የለየው ቁጭ ብለው እናንተ ጋር አሁን እየሆነ ያለውና ሌሎች ጋር የምትሰሙትን ትልልቅ ነገሮች ዲፈረንስ ያመጣው የሰማችሁት ነገር ማን ያብራራላችሁ ማን የነገራችሁ ማን ነው ስለ ጌታችሁ ይሄ እሱ ይሄ ነው ያላችሁ ከኔ ጋር ናችሁ ጥያቄ ልጠይቃችሁ ሁላችሁ የሰይጣን ተቃራኒ ምንድነው እስቲ መልሱልኝ
የሰይጣን ተቃራኒው ሌላ መልአክ ነው። ሰምታችሁኛ? የሰይጣን ተቃራኒው ሌላ መልአክ ነው እግዚአብሔር። እግዚአብሔር ከተራ ነገር ጋር ራሱን አወዳድሮ አያውቅም። አሁን በደንብ ስሙ። መላእክት ያገለግሉት ነበር ተብሎ ተጽፏል። መላእክት ማናቸው ሲባል እንዲያገለግሉ የሚላኩ ናቸው ተብሏል። ሰርቭ የሚያደርጉ ከሆነ እናንተን ሰርቭ የምትደረጉ ከሆነ ከመላእክት ያላችሁ ፖዚሽን ምንድነው? ለእናንተ መልሱ ጥያቄ። እግዚአብሔር ምን አይነት ከፍ ያለ ቦታን ያስቀመጣችሁ መላእክቶች እንዲያገለግሏችሁ ከመደበ? ከኔ ጋር ናችሁ? መልአክ እናንተን ካገለገለ መጥቶ ስሙኝ በደም እግዚአብሔር ለሰው ልጅ የሰጠውን ፖዚሽን ያውቃል። ስሙኝ በጌታ ስሙ። ጌታ ኢየሱስን ሙሴን የሙሴን ቦዲ ፈልጎ ሰይጣንም መጥቷል አይደል? አብሮ ሰምታችሁኛ? የሙሴን ቦዲ ፈልጎ ነው የመጣው። ምን የተለየ ነገር ኖሮ ነው የሙሴን ቦዲ ፈልጎ የመጣው ሰይጣን? በደንብ ስሙኝ። ጌታ ኢየሱስ ሲመጣ ያላችሁ ከትንሣኤ ድል በኋላ ከናንተ ጋር በአብ ቀኝ እንደተቀመጠ ነው ያወራው። እናንተም አብራችሁት የመለሳችሁ ወደ ቦታችሁ ነው። ከኔ ጋር ናችሁ? ወደ ቀድሞ እግዚአብሔር ወደ አስቀመጣችሁ ስፍራ ነው ሪስቶር ያረጋችሁ። አሁን በደንብ ስሙኝ። ሙሴን ጠርቶት ሲወስደው በመድረ በዳ ብዙ ተአምራትን ሲሆን መጀመሪያ ላይ ተራራው ሲጨስ የእግዚአብሔርን ክብር ተራራው ላይ ሲያይ እንደዚህ ያለው ልክ ሊጠጋ ሲል ጫማህን አውልቅ አለውና ጫማህን አውልቅ የሚል አለ። እዩት፣ ሌላ ሚስጥር አለ። ካስወለቀው በኋላ እንደዚህ ያለው ክብርህን አሳየኝ ብሎ ሲጠይቀው እንደዚህ ያለው ክብሬን አይቶ ሰው መቆም ስለማይችል በሰንጣቃው አለት መካከል ግባ አለው። የእሳት ድንጋይ መካከል ነው ያስገባው ሙሴ። ቼክ አድርጉ። የእሳት ድንጋይ መካከል ነው ያስገባው ሙሴን። ፊዚካል ድንጋይ መካከል አይደለም ዝም ብሎ ያስገባው፣ ስፒሪቹዋል ፖዚሽን ያስቀመጠበት ቦታ ከፍ ያለ እንደሆነ ስለሚያውቅ ህዝቡ ሙሴ ላይ ሲነሳ እንደዚህ ያለው በመካከላችሁ ነብይ ቢኖር በህልም ወይ በራእይ ይናገራሉ። ሙሴ እንዴት ትናገራላችሁ? ከነብይነት ሌቭል አልፎ የሆነ ፖዚሽን ውስጥ ገብቷል ማለት ነው። ስለዚህ የሙሴን ቦዲ ሰይጣን መጥቶ እንዲከራከር ያደረገው ሰው ስለሆነ ብቻ ሳይሆን የገባበት ቦታ ነው። ለምን ካላችሁ ያ ዲያብሎስ ሳይወድቅ በፊት ሕዝቅኤል ላይ ሲናገር እንደዚህ ያለ በእሳት ድንጋዮች መካከል ትመላለስ ነበር። የሱ ፖዚሽን ነው ወደዚህ ሪስቶር የተደረገው። ስለዚህ ያን ስለሚያውቅ ይገባኛል ይሄ ሰው ያምጣ የኔን ቦታ ነው ክሌም ያደረገው። ከኔ ጋር ናችሁ? የስፍራ ነው ጦርነቱ። የሚፈልገውን ከመሰረቱ ያውቃል። አሳየኝ ሲሉ አይ ወደ ውስጥ ማየት አትችልም ብሎ ሙሴን ከልክሎታል። ማየት የፈለገው የነበረው እስከ ጌታ ክልል ድረስ ነው። ጌታን ሪቪል ማድረግ አልፈለገም እግዚአብሔር። ከኔ ጋር ናችሁ? በደንብ ስሙኝ። ጌታ ኢየሱስ እንደዚህ ያለ ከሚጣፋና ከተራ ነገር ጋር ጌታ ራሱን አወዳድሮ ያውቃል። እዚህ ምድር ላይ ካለ ከየትኛውም ስልጣን ኦቶሪቲ ጋር ጌታ ራሱን አወዳድሮ ያውቃል። በደንብ ስሙ። የመጨረሻ ነው ስሙ ይመለስ። ጌታ ኢየሱስ ስሙ አንዱ የነገስታት ንጉስ ነው አይደል? የየቶቹ ነገስታት ንጉስ ነው ጌታ። እንደዚህ ብሏል እኮ ጌታ ራሱ እኔ መንግስቴ ከዚህ አይደለም ብሏል። የመጣበት ሌላ ከፍ ያለ ክልል እንዳለ ተናግሯል። በደንብ ስሙ። ከዛ ያለ ንጉስ እሱ የመጣው ንጉስ እንደሆነ እኔ ንጉስ ነኝ ምናምን ብሎ ኢቭን እያላገጡበት የአይድ ንጉስ እያሉ ሲያላገጡበት መልስ አልሰጠም። ዝም ነው ያለው። ራሱን ከሚጠፋ መንግስት ጋር አወዳድሮ አያውቅም። ጌታ እንደሚጠፋ ተራ እንደሆነ ያውቃል። ታዲያ የትኛው ላይ ነው ጌታ የነገስታት ንጉስ የተባለው? ሰይጣን እየታገለ ያለው እናንተ ውስጥ ያለውን ፓወር እንዳታውቁ ነው። እናንተ ውስጥ የተሰጣችሁን ጌታ ያስቀመጠውን ኦቶሪቲ እንዳታውቁ ነው የምላችሁ። ለዚህ ነው ስሙ። እግዚአብሔር ራሱን ኮምፔር ያደረገው ራሱን የሚያስተካክለው የሚፈልገው ከሰጠው ነገር ጋር ከራሱ ነገር ጋር ኢቭን ከናንተ ማንነት ጋር አይደለም፣ ከሱ ከወጣው ከሱ ማንነት ጋር ነው እናንተ የሚያስተያየ። ዮሐንስ ፍጥሞ ደሴት ላይ ቁጭ ብሎ ብዙ ነገር ካደረጉት በኋላ ራእዮችን ማየት ጀመረ። ስለመጨረሻው ስለዚህ ምድር ጥፋት ስለሚመጣው ነገር ሁሉ ካየ በኋላ እንደዚህ ያለ እነሆ አዲስ ምድርና ሰማይን አየሁ አለ። አዲስ ምድርና ሰማይን አየሁ አለ። በደንብ ስሙ። አዲስ ምድርና ሰማይ ነው ያለው። ምንም ሌላ አታወሳስቡት። አንድ ጋር ምናምን ምድርና ሰማይ ነው ያለው። አለቀ። በፈለጋችሁ በግሪክም በሄብሩም ተርጉሙት። ምድርና ሰማይ ነው፣ ሌላ ትርጉም የለም። አሁን በደንብ ስሙ። አዲስ ምድርና ሰማዩ ላይ ሲናገር 1000 ዓመት ይነግሳል ተብሎ ተጽፏል። ስለሱ እሱ መንገሱ ብቻ አይደለም፣ ስለናንተ ሲያወራ ድል ላደረጉት እዚህ ምድር ላይ ዶሚኔት አድርገው ላለፉት ከእርሱ ጋር ትነግሳላችሁ ተብሎ ተጽፏል። ስለዚህ እናንተ ውስጥ ያስቀመጠው ንግስና ነው ከራሱ ጋር የሚያወራው እንጂ ምድር ላይ ስለሚጠፋ ንግስና አይደለም። ጌታ የነገስታት ንጉስ የተባለው በሚመጣው ምድር ላይ የምትገዙትን እናንተን እያሰበ ነው። ስለሆነ ምድር ላይ ስላለ ተራ ነገር ራሱን ኮምፔር አድርጎ ያውቃል። ከኔ ጋር ናችሁ? እያንዳንዳችሁ ሁሉም እንደ ስራው መጠን ይላል አይደል? አንተ በጥቂቱ ታምናል በብዙ ሾመሃለሁ አለው። የት ጋር ነው የሚሾመው? ያው ስለ ሹመት እያወራን አይደል? አለ ሹመት። የየትኛው ከተማ አስተዳዳሪ እንደምትሆኑ አላውቅም። እንደ ስራችሁ ግን አለ ሹመት። በሚመጣው አዲስ ምድርና ሰማይ ላይ እንድትነግሱ ተጠርታችኋል። እሱ ብቻ አይደለም፣ ሰይጣን የሚታገላችሁ እናንተ ውስጥ ያስቀመጠውን ፓወር ያውቃል።
እሱን እንዳታውቁት የዚህ ዓለም ገዢ ይለዋል አይደል ሰይጣንን የዚህ ዓለም ገዢ እኮ አልነበረም ምድርና ሰማይን ከሰራ በኋላ የሰው ልጅ ፈጠረና እንደዚህ ያለ ግዟት ምድርን ግዙ ብሎ ለሰው ልጅ ነው የሰጠው ባለመታዘዙ ነው አገዛዙን የወሰደው አለመታዘዙ ደግሞ ያመጣበትን ነገር ስለሚያቅ ጌታ ሲመጣ ሪስቶር አደረገ በመስቀል ዋጋ ሲከፍል ያንን ጠላት ሲቀጣ ምን ያረገ ነው ያጣጩትን ፖዚሽን ነው ሪስቶር ያረገ ራሱን ምድር ጋር ከሚገዛ ተራጋንንተ ጋር ኮምፔር አድርጎ ያቀ አሁን ይሄን ትሩዝ በደንብ ያዙት መላእክትን እንዲያገለግላችሁ ለእናንተ ከመደበ እግዚአብሔር መላእክቶች ናቸው ወይስ እናንተ ናችሁ የምትበልጡት መልሱልኝ ለመላእክ ሞቷል እንደ ጌታ ለመላእክ ቢሞት የወደቀው መላእክ በይቅርታ አይመልሰውም ነበር ለመላእክ ስርየት የላቸውም ይላል መጽሐፍ ቅዱስ ራሱን አሳልፎ እስኪሰጥ የሰጠው የሰው ልጅ ነው ከፍ ያለው እንጂ መላእክ አይደለም ደቀ መዛሙርቱ ምን አይነት ፓወር ቢገባቸው ነው መጥምቁ ዮሐንስ እንግዲህ የሚያወራው ነው ከዛ ደግሞ ሐዋርያው ዮሐንስ የጌታ ደቀ መዝሙር የሚያወራው ነው የሚናገሩት ነው ድፍረታቸው የሚያወሩት ነገር እሺ ከዮሐንስ ራእይ ልንገራ ዮሐንስ ራእይን የጻፈው ዮሐንስ ነው አይደል ሐዋርያው ዮሐንስ ማለት መጥምቁ ዮሐንስ አሁን ሐዋርያው ዮሐንስ ራእይን ያንን ሁሉ ሚስጥር ያንን ሁሉ ትልቅ ቪዥን ካየ በኋላ እንደዚህ ከዚህ ከተጻፈው ውጪ የሚጨምር መልአክ ቢሆን የተረገመ ይሁን መልአክን የሚረግሙት ምን ፖዚሽን ስላላቸው መልአክ መጥቶ ቢያወራ የተረገምክ ነው አንተ መልአኩን ሰው አላልኳችሁ መልአክ ኤንጀል ነው ያልኳችሁ ምን ላይ ቢያስቀምጠው አሁን ሁሉ ጊዜ ይሄን መልሱ መልአክ እናንተን የሚያገለግላችሁ ከሆነ የሰጣችሁ ኦቶሪቲ ከዚህ ሁሉ በላይ ከፍ ያለ ከሆነ ሰይጣን ብያችኋለሁ ተቃራኒው እግዚአብሔር አይደለም ሌላ ኤንጀል የነሱ ጋር የነበረ ያለ ኤንጀል ነው እነሱ ኤንጀሎች ከናንተ ጋር ፌሎ ሰርቫንቶች ከሆኑ የናንተ ፖዚሽን ምን አይነት ጥያቄ ልጠይቃችሁ ከኪሩብ መካከል ከነበሩት መጥቶ እኮ ነው አንደኛው ዮሐንስ ሲያይ ደምብሮ በፊቱ እንደሞተ ሆኖ ሲደፋ ተነስ እኔ ከወንድሞች መካከል አንዱ ነኝ አረ አሚዮር ብራዘር ብድግ በል ኤንጀል አሚዮር ብራዘር ይላል ምንድነው ውስጣችሁ ያለው አሁን ሰይጣን ለምን እንደሚታገላችሁ አወቃችሁ እናንተ ማንነታችሁን ዲስከቨር ካረጋችሁ ሌላ ያስፈልጋችሁም እናንተ እንደምታጠፉት ያለው ስለዚህ ባለ በሌላ አቅሙ ማንነታችሁን እንዳታቁ በዛ ይዘጋ ጌታችሁ ማን ነው እናንተ ማናችሁ ለምን መጣችሁ ለምን አዳናችሁ እንዳታውቁም ይዘጋው ለዛ ነው ማን ይነገራችሁ ብላችሁ አጋንንት የሚደሰትበትን ነገር ልንገራችሁ እናንተ የሆነ ነገር ውስጥ ስታልፉ ጌታዬ እኔ እንደው ምናምን ስትሉ ሴሌብሬት ነው ማንነቱን ያወቀ ሰው in the name of Jesus ሂድ ከመንገድ ላይ ነው ጳውሎስ እየሄደኮ የያው የእግዚአብሔር መንገድ የሚያሳያችሁ ምናምን ትላለች ድፍን ከተማ የሚተዳደርባት ሴት ነው ድፍን ከተማው ሴሌብሬት ያደርጋታል አረቺ ሚስጥር መገልጥልን ምናምን ልክ እሱ ሲመጣ ፖዚሽኑንና ፓወሩን ያውቃል የያው የእግዚአብሔር መንገድ የሚያሳያችሁ ሲል ታወቀበት ውስጥ ይላል ዞራለና ሂዳት ሰይጣን ድድቅ የሆነ እንደዚህ አመናጭ ያባረረውላ ነው ይመስል ማንነታቸውን ስላወቁ እኮ ነው እነሱ ሰይጣን እንኳን የሚመሰክርላቸው ደቀ መዛሙርት ደስ አይሉ ኢየሱስና ጴጥሮስን እነሱን እናቃለን እናንተ ነማናችሁ እነሱ ይታወቃሉ ምንድነው ያሳወቃቸው እነሱ ከጌታ ጋር አብረው መሄዳቸው ህዝቡ ራሱ እኮ ከጌታ ጋር ሄደው 12ቱ ብቻ ነው አብረው የሄዱት እንዳትሉ አሉ አልተጻፈላችሁም እንጂ ከጌታ ጋር የሚሄዱ ሴቶችም ወንዶችም አሉ 12ቱ ሜንሽን ስለተደረጉ ለምን ካላችሁ ይሁዳ ከሄደ በኋላ እጣ ሲጣል ለማቲያስ ወጣ ይላል ማቲያስ የት ሆኖ ነው ሲከተል ነበር ድንገት ከመንደር አምጥተውት ነው ይሁዳ ስለሄደ ና ተከተለ ነው እየተከተለ ነበር ማት ሰው ይከተላል አለ ጌታ ሄደ ጊዜ እኮ 120 ሆነው ሲጸልዩ ነው አሉ 120 12ቱ ስለተጠሩ አይደለም በ10 ተባስተዋል ግን እነሱን ሪኮግናይዝ ያስደረጋቸው ምንድነው ካላችሁ ቦታቸውን አውቀዋል መልአክን ቢሆን ረግማለው ሚል ሰው ይሄ ኖርማል ነው ታዲያ አንድ ጥያቄ ልጠይቃችሁ ያዕቆብ መልእክትን አይታችሁ ከሆነ ያዕቆብ በጣም የፕሬየር ሰው ዶሃላ ታሪኩን ስለሱ ባክግራውንድ ብታጠኑ ጉልበቱ የግመል እንትን ነው የሚመስለው ነው በጣም ነው የሚንበረከከው አሁን እሱ እንደዚህ ብሎ ጻፈ ደፋር ነው ያዕቆብ ኤልያስም እንደኛው ሰው ነበር አለ ኤልያስን የሚስሉበት የሆነ ነገር ስላለ ስለሚያቅ ኤልያስም እንደኛው ሰው ነበር በጸሎት በቃ የሰማይን እንትን ዘጋ እንደዚህ ያደረገ ዘና ብሎ ምንም አትጨናነቁ ሌላ ፊዚክስ የለው የጻድቅ ሰው ጸሎት በስራው እጅግ ኃይልን ታረጋለች በቃ አለቀ ይሄ ነው ሚስጥሩ ዘና ብሎ የስንት አመት ታሪክ በአንድ ስቴትመንት ይዘጋዋል በቃ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታረጋለች ኤልያስም እንደኛው ሰው ነበር በዚህ ሁኔታ ሄዶ አለቀ ምክንያቱም ኤልያስን የሳሉበትን መንገድ የምታውቁት ጌታ ኢየሱስ ሲመጣ ሰዎች እኔን ማን ነው ይሉኛል ኤልያስ ደመጣው ይሏል ኤልያስን የሳሉበት ከፍተኛ እንትን አለ ማለት ኤልያስ መሲሁ ሲመጣ የሚመጣው እሱ ነው ተብሎ እና ያዕቆብ አረ ኤልያስ እንደኛው ሰው ነው ምንም ሌላ የለውም
ያው የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች የሚለው tremendous power of heaven በምድር available እንዲሆን ያደርጋል። አሁን ስሙኝ ኤልያስ እንደኛው ሰው ነበር የተባለው እግዚአብሔር 7000 ምርጦቼ አሉኝ ባለበት ዘመን ሰማይን ቆልፎ ከአፌ ቃል በስተቀር ነቢያቶቹ 7000 በአንድ ድምጽ ብቻ አይከፍቱትም። ምን ገብቶት ነው ከአፌ ቃል በስተቀር የሚለው? ኤልያስ ስለዘጋው እነሱም አብረው በድርቅ እንትን ያደርጋሉ። ኤልያስ ስለዘጋው አብረው ነው የሚስማሙት። ኤልያስን እንደሚፈሩት የምታውቁት ኤልሳ ሲከተለው ዝም ብለህ ነው ጊዜ የምታባክነው። ሰውየውን እኮ እግዚአብሔር የት እንደሚወስደው ምን ሸለቆ ውስጥ እንደሚከተው ለኛ ራሱ አልተገለጠልንም። ይሄ ሰውዬ ሰው አይደለም፣ ዝም ብለህ ነው የምታባክነው ይሉታል። ኤልያስ የገባው የሆነ ሚስጥር ስላለ ከደቀ መዛሙርቱ ከፍ ያለ ያው ስሙኝ 12 አሉ አይደለ? 12 ናቸው አይደል? 120 አሉ። ባይብል ሐዋርያት ሥራ ላይ እንኳን ያላችሁ ጨረሻ ላይ ቆዩ አላቸው። 120 ሆነው ሲጸልዩ አይደለ መንፈስ ቅዱስ የመጣው አሉ 120። ከነዛ ለየት ያሉት ስፔሻል ግሩፖች አሉ 12። ከ12ቱም ደግሞ ስፔሻል ግሩፖች አሉ 3ቱ ዮሐንስ፣ ጴጥሮስ ምናምን ማለት። ከ3ቱ ደግሞ ስፔሻል አለ አንድ ዮሐንስ። ሁሉንም በየፖዚሽናቸው የለያቸው ጌታ ያዳላ ሳይሆን ስለ ጌታቸው የገባቸው ሚስጥር ጌታ ያዳላ። ደቀ መዛሙርቱ ሁሉ ተጨንቀው ያለ እንደዚህ ያለ ጌታ ከናንተ አንዱ አሳልፎ ይሰጠኛል ሲል አስቡ ምን አይነት ጭንቀት ውስጥ እንደሚገቡ ሁሉ። ከዛ እርስ በርስ እኔ ይሆን እሱ ይሆን ምናምን ይተያያሉ እርስ በርስ። የመጨረሻ ስለጨነቃቸው ዮሐንስን ላንተ አይደብቅም እስቲ ንገረን አጣራና ንገረን። ከዛ ዮሐንስ ወደ ደረቱ ተጠግቶ ጌታ የትኛው ነው ያሳልፎ የሚሰጥ እስቲ ያሳየ። ያው አሁን ከኔ ጋር የሚጠቅሰው ሰው ይወላችሁ ከኔ ጋር የሚያጠቅሰው ሰውዬ ሲል ስለማጥቀስ ምልክት እየሰጠ አይደለም። በእስራኤል ካልቸር ማስተሩ መጀመሪያ ሳይገባ አብሮ ያለ ሰርቫንት እጁን አብሮ አይሰድም። ስለ ኩሌታ ነው የሚያወራው። ይሄ ትንሽ የሚያወራው ነገር ያለ ምልክት የሚሰጠው ስለ ማጥለቅ አይደለም፣ ስለ ፖዚሽን ነው። ከኔ ጋር ናችሁ? ስለ ጌታችሁ ማን ነገራችሁ? ማን ነው ጌታ ለእናንተ? ስትጸልዩ በሌላ በኩል እንድትፈልጉ የሚያረጋችሁ ይመልሳል አይመልስም። የሰማችሁት ዕውቀት እኮ ነው እንደዛ የሚያደርገው። ያው ጌታ ፊት እናንተም እኔም ወጥቼ ሰውን አሁን አስነሳለሁ አይደል? እንደዚህ አይነት ፕሮብሌም አለብህ ብዬ ስናገር እናንተ ብታምኑ ብትናገሩ ይሆናል። ስለ አገልጋይ ነው እንዲያወራው ሳትጠራጠሩ በልባችሁ ይሄን ብትሉ የሚለው ከኔ ጋር ናችሁ? ሳትጠራጠሩ ይሄንን ተራራ ተነቅለ ወደ ባህር ልብ ውረድ ብትሉት ይላል አይደለ? ሰው የሚመስለው የሆነ የቆመ ተራራ ተነቀለና ሂድ። እግዚአብሔር ነው የፈጠረው ተራራውን ቦታው ላይ ያስቀመጠው እግዚአብሔር ነው። ሲጀመር ዛ ቦታ ላይ ማያምር ለሚፈልገው ሰው ማይመች ቢሆን ኖሮ ሲጀመር ዛ ቦታ አይፈጥረው። ስለ ቆመ ተራራ አይደለም የሚያወራው። ተራራ ፖዚሽንና ኦቶሪቲ ላይ ስላሉ ሰዎች ነው የሚያወራው። ዳዊት እንደዚህ ያለ አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ? ተራራ እያየ ነው እንደ ረዳት የሚፈልገው። ተራራ ያለው ከፍ ያሉ ሰዎችን ለምን ይመስላችኋል? የእግዚአብሔር ቤት ተራራ በተራሮች አናት ላይ የሚላል። እናንተ ተራራ ናችሁ እንዴ? ፖዚሽንን ነው የሚያወራው። ስለዚህ ተራራን ተነቅለ ወደ ባህር ልብ ተወርወር ቢለው ከፍ ያለባችሁ ነገር መብታችሁ ነው ከመንገዳችሁ ማንሳት ይያላችሁ። በኢየሱስ ስም እናገራለሁ። መንገዳችሁ ላይ የቆመን የትኛውም ነገር አነሳውት በኢየሱስ ተነቅለ ወደ ባህር ልብ ተወርወር ቢለው ይላል አይደለ? እነዛ እረኞች ለምን አጌነስት እንደሆኑ ታውቃላችሁ? ጌታ ኢየሱስ ላይ አሁን ማቴዎስ ላይ ያነበብኩላችሁ እውነተኛ እረኛው ሲመጣ ዮሐንስ ወንጌል ላይ ይናገራል ምዕራፍ 10 አይደለ? እውነተኛ የበጎች እረኛ እኔ ነኝ አለ። ስለዚህ ስለ በጎቼ ግድ ይለኛል እራራለሁ። ቅጥረኛ ግን አይሰማም። ቅጥረኛ ኬርለስ ነው፣ ግድ የለውም። ሰው ተጨናነቀ እንትን ሆነ ኬርለስ የሆኑ እረኞች አሉ። ለምን ይመስላችኋል? በቅርብ ርቀት አጋንንቶቹም ተመችቷቸው እኮ እነሱን አይነኩ። ሌላ ስፍራ ጠፍቶ ነው እንደ መቃብሩ አጋንንቶቹ ያሉበት ቦታ እዛው ጋር አቀብለው እነዛ መተው አሳማዎቹን የሚጠብቁት። አሳማዎቹም እረኞቹም ተመችቷቸዋል። አጋንንቱም እነዛ እረኞች ፒስፉል ናቸው። ጌታ ሲመጣ ግን እነዛ እረኞች ጌታ አይመቻቸው። ከዛ ጋር ተስማምተው የኖሩ ከጌታ ጋር ሊስማሙ አይችሉም። እውነተኛው እረኛ ህዝቡ ሲጨነቅ የሚያሳስበው ነው የመጣው። ስለዚህ ጸቡ ስለ ጌታ ስለ እውነተኛ እረኛው ኔጌቲቭ የተናገሩት ተቀናቃኝ ፖዚሽናቸው የሚመታ ስለመጣ ለህዝቡ ሌላ ነገር ሰብከው ኧረ ውጣልን ከከተማችን እንደው ስለ እግዚአብሔር ውጣልን ለመኑት ነው የሚለው። ታቸው ይደስ አሁን በደንብ ስሙ። ክፉ መናፍስቶች እንደሆኑ የምታውቁት እንደዚህ ብያቸዋለሁ አይደለ? እረኞቹ ተመችተዋቸዋል ለአጋንንቶቹ ብያቸዋለሁ አይደል? እረኞቹ እዛ ያሉትና እነዛ መቃብር ቦታ ያሉት ዲመኖች ተስማምተዋል፣ ይዋደዳሉ። ለምን በሉ ጌታ ሲመጣ የመጀመሪያ እይታቸው እዛ ጋር እረኞቹ የሚጠብቋቸው አሳማዎች አሉ። ወደዛ እንድንሄድ ፍቀድልን። ሲያዩዋቸው ኢንተርቴን ሲያደርጉ ነበር ማለት ነው። ከመጀመሪያ እናንተ ቁጭ በሉ ለምን መጀመሪያ ሄደው አላጠፏቸው? ጌታ ሲመጣ ነው እንዴ? መጀመሪያም ሳይመጣ ያዩ ተመችቷቸዋል ማለት ነው። ስለዚህ ጌታ ሲመጣ አልተቸገሩም። እዛ ጋር አሉ ሄድ የኛው አሉ እዛ ጋር የተቀመጡ። አንዳንድ ሰው ከዙሪያችሁ እኮ
አላጠፋ ያለው አጋንንቱ ስለተመቸው እኮ ነው ያሰው ታይሙ ሲመጣ ጠብቆ ዌፐን ስለሚያደርገው ነው አቃቻው እነሱን አቃቻው ለከመተው አሳማዎቹ ውስጥ ገቡና ወደ ባህር ነው አንደርድረው የከተቷቸው ባህሩ ባይመቻቸውና ስፍራቸው ዛጋ ባይሆን ኖሮ ወደ ባህር አይገቡም አጋንንቶቹ ተምታቸውኛ ባህሩ ቦታቸው ስፍራቸው ስለሆነ ነው ወደ ባህር ልብ እንደሄደ ያሉት ለምን ይመስላችኋል ታዲያ ተራራው ኬት የተላከ ስለሆነ ነው ጌታ ተራራውን ወደ ባህር ልብ ተወርወር ቢል ተራራውንም ላኪውንም ስለሚያቀ በጌታ በኢየሱስ ስም እናገራለሁ ከየትኛውም ከባህር ልብ የተወረወረባችሁ የትኛውም ተራራ ወደ ቦታው እንዲመለስ አዘዝኩት እግዚአብሔር ስለ ዘሩባቤል ሲናገር እንደዚህ ያለ ተራራ ከፊቱ ሲያጋጥመው ተራራ ሆይ በልጄ በዘሩባቤል ፊት ምንድነው አንተ አለው ከዘሩባቤል ጋር ኮምፔር ስትደረግ እሱ ያለው ፖዚሽን እና አንተ ያለ ማንነት ተራ ነው አለ ሜዳ ትሆናለህ አለው በኢየሱስ ስም የትኛውም ተራራ በፊታችሁ ሜዳ ይሁን አንዳንድ ተራራዎች የሆነ ትልልቅ ፖዚሽን ላይ ተቀምጠው የሰውን መንገድ የሚዘጉ እንቅፋት የሆኑ ሰዎች ናቸው አንዳንድ ተራራዎች ፋይናንሻል የሆነ ፖዚሽንን ይዘው ሌላ እንዳይመጣ ብቅ ሲል የሚመቱ ናቸው አንዳንድ ተራራዎች በራቹ ሊከፈት ሲል በራቹ ጋር ቆመው የሚያጣምሙ ናቸው ዛሬ እንደ እግዚአብሔር ነብይ ይመጣባቸዋለሁ በራቹ ላይ የቆሙ የትኛውም ተራራዎች ከቦታቸው እንዲነቀሉ አዛለሁ በኢየሱስ ስም አዛለሁ